ጥቂት ነገር ላይ እናገራለሁ። እኔ አሁን አልሰብክም። ስብከት ከለመዳችሁ እሁድ ያው ይሰበካል። ትምህርትም የስብከት አካል ነው። ስለተባለው ስለ ሚሽን ላይ እናገራለሁ። ባይ ዘ ዌይ እዚህ ቦታ በተሰጠው እየሰማው መጣውና ድንጋጤ ማከል ላይ ወረረኝ በሆነ ቃል። እንዴት በአንድ ጊዜ ሁለት? አራ ሁለት አይደለም፣ ኢትዮጵያ አይደለም፣ ለናንተ ዓለም ያንሳል። የሰማ ባይ ዘ ዌይ ለናንተ ራሳችሁን እንዴት እንዳያችሁ አላቅም። ለናንተ ላነሳሳችሁ ብዬ አይደለም። እንደዛ ከሆነ እናንተ እዚህ የተሰበሰባችሁት ትልቁን ሚሽን the heartbeat of God ይላሉ ሚሲዮሎጂስቶች። ሚስዮን የእግዚአብሔር የልብ ትርታ ነው ይላሉ። ያ የልብ ትርታ እዚህ ቤት ውስጥ የማይመታ ከሆነ መሰብሰብና ማደጉ በጣም ጥያቄ ውስጥ ይገባል። ስለ ሚሽን እቺ ቤተ ክርስቲያን ቀጣዩ እኔ አንድ ነገር እናገራለሁ። እንደ ሲኖዶስ የአዲስ አበባ ውስጥ ያለውን፣ እንደ ቤተ እምነት መካነ ኢየሱስን፣ እንደ ኢቫንጀሊካል ሁሉንም የኢትዮጵያ ወንጌላውያንን የሚያነቃቃ የሚሽን ሞዴል ከዚህ ሀያት መካነ ኢየሱስ ይወጣል ብዬ ነው ያምናለሁ። ከዚህ ዓለምን ባይ ዘ ዌይ ሁሉም ሞዴል የሆነ ያ መረዳት፣ ያ መንፈስ፣ ያ አቋም፣ ያ ዝግጅት፣ ያ መሰጠት፣ ያ መስዋዕትነት፣ ያ እርምጃ በዚህ ቤት ውስጥ መሆን አለበት። እስቲ አሜን የሚል እዚህ ላይ እያየው ያለው እየታየ ነው። የምታይበት ቦታ አለ። እያያችሁ ነው። እሺ እኔ እዚህ ጋር ነው ያለው። ሚሽን እንድትከታተሉ እድል ሰጣችኋለሁ። ሚሽን ወይንም ወንጌል ማዳረስ ወይንም የወንጌል ስርጭት ሚሽን የዳንበት ትልቁ ርዕሰ ሚሽን የሚለው ነው። ምን እንደሆነ አብረን እናያለን። በዚህ ትምህርትና ሐሳብ ውስጥ እግዚአብሔር የሆነ ፓራዳይም ሺፍት ሁላችንም በተመሳሳይ ገጽ ላይ መሆን እንድንችል። አንዳንድ ጊዜ የሆነ ሐሳብ ይነሳና ሁላችንም በአንድ መጽሐፍ በአንድ ገጽ ላይ መገኘት ያቅተናል። የዚህ ትምህርት ዋናው ነገር ወደ አንድ ገጽ እንድንመጣ ሚሽንን በሚመለከት ሚሽን የዳንበት በምድርም የመኖራችን ቀዳሚ ምክንያት ነው። ሌላ ዓላማ የለንም። ጌታን እንዳወቅን ወደ ጌታ እንደመጣን ያለመሰብሰባችን አንዱና ትልቁ ገዢው መለኮታዊ ዓላማ ለሌሎች መድረስ እንድንችል ነው። ሌሎችን ወደዚህ ክብር እንድናመጣ ነው። ስለዚህ ሚስዮናዊነት ባይ ዘ ዌይ ማግባት፣ መውለድ፣ ብዙ ነገር ማድረግ እግረ መንገድ ነው። ሰምታችኋል? ቤት መስራት፣ የተለያየ ነገር ግን የዳንበት ትልቁ ምስጢር ለሚስዮን ነው። የዚህ ትምህርት ዋና ዓላማ ሰጥቻለሁ። የዚህ ትምህርት ዋና ዓላማ ከስር እስቲ ሁላችሁ አንብቡ። ዋናው ዓላማ ምንድን ነው? ለሀያት መካነ ኢየሱስ ማዕበረ ምእመናን ይላል። ከስር ያለው ምንድን ነው የሚለው? ሁላችሁ አንድ ላይ እንድታነቡ ፈልጋለሁ። ዓለምን በወንጌል ለመድረስ የተላከች መሆኗን ለማሳሰብ። ለዓለም ነው የተላካችሁት። እስቲ እጃችሁ ወደ ላይ አንዴ። ይቺ ቤተ ክርስቲያን በሉ የተላከችው በዚህ ስፍራ የተተከለችው ከኢትዮጵያም አልፎ ከዓለም ከአፍሪካም አልፎ ዓለምን በወንጌል ለመድረስ ነው። እግዚአብሔር በሉ ይሄን ለማድረግ እኛን አይቶ ሳይሆን የራሱን አቅም፣ የራሱን ጸጋ፣ የራሱን ቃል፣ የራሱን መንፈስ በእኛ አይቶ ነው። በጸጋው በኃይሉ በዘመናችን ይህ ይሆናል። አሜን። ዓለምን
በወንጌል ለመድረስ ላሳስባችሁ ነው መጣው። ልነግራችሁ አልመጣሁም። መልእክቱ አለ፣ መጽሐፍ ቅዱስ ነው። ግን ላሳስባችሁ በዚህ ትምህርት ውስጥ የምናቸው በጣም ሮጣለሁ፣ ቶሎ ብዬ አንዳንድ ሐሳቦችን ነው ማሳያችሁ። የዚህ ኦልሬዲ መልእክቱን አይተናል። ዓላማው ታላቅ ጥሪና ታላቅ ተልእኮ ሚሽን ምንድን ነው የሚለውን ነገር እናያለን። ሚስዮናዊነት ባህሪያችን ነው፣ ድርጊት አይደለም። በኋላ ውስጥ ገብቻ ያሳያችኋለሁ። ሌላው እግዚአብሔር ሚስዮናዊነት የተገለጠበት 4 መንገዶች አሳያችኋለሁ። የእግዚአብሔር ሚስዮናዊነት የተገለጠበት 4 መንገዶች። ከዛ በመቀጠል ቤተ ክርስቲያን ሚስዮናዊት ናት የሚለውን በመቀጠል ደግሞ ወዴት እንሂድ፣ ወዴት ነው መሄድ ያለብን፣ ሌላው ደግሞ እንዴት እንሂድ፣ በመጨረሻው ሁላችንም ራሳችንን የምንመዝንበት ቻርት አለ። የልምዳዊና የሚስዮናዊነት ቤተ ክርስቲያን ምልክት አሳያቸዋለሁ፣ ጎን ለጎን ማለት ነው። ባይ ዘ ወይ ብዙዎች ሚስዮናዊነትን በአንደበት ልናገሩ ይችላሉ፣ በአእምሮም ልናቅ እንችላለን ቲኦሎጂካሊ። በተግባር ማወቅ ግን ሌላ ነገር ነው። ሚስዮናዊነት ይሄ የእውቀት አኩሙሌት የምናደርገው ናሌጅ ብቻ አይደለም፣ ተግባር ነው፣ ህይወት ነው፣ ባህሪ ነው። እሱን በስፋት አሳያችኋለሁ። ሌላው ገብቻለሁ ወደ ትምህርት ውስጥ ታላቁ ጥሪና ታላቁ ተልእኮ። ሁላችንም እንጸልይ። ሃሌሉያ yes Lord ዘላለማዊና ጻድቅ አምላካችን ሕያው እግዚአብሔር በናዝሬቱ በጌታ በኢየሱስ ክርስቶስ ሕያው ስም በዚህ ቦታ እየሰራይ ስላለ ታላላቅ ስራዎች እግዚአብሔር የዘላለም አምላክ በዚህ በዘመን መካከል ጌታ ሆይ ቤተ ክርስቲያንን ለማደስ የቤተ ክርስቲያንን ጌታ የዘላለም አምላክ በምድር ላይ የመኖር አቅጣጫን ለማሳየት እግዚአብሔር የዘላለም አምላክ ለብዙዎች ጌታ የዘላለም አምላክ የመጽናናት የመመለስ የመታደስ አንተን የማወቅ በአንተ የማረፍ የወንጌል ብርሃን ደግሞ ጌታ ሆይ ከዚህ ተነስቶ አዲስ አበባን አቋርጦ ኢትዮጵያን አቋርጦ አፍሪካን አቋርጦ በዓለም ሁሉ ይበራ ዘንድ በዚህ ትልቅ ዓላማና ራእይ ውስጥ እቺ ቤተ ክርስቲያን ስፍራ እንዲኖራት፣ እቺ ቤተ ክርስቲያን ድርሻ እንዲኖራት፣ እቺ ቤተ ክርስቲያን እግዚአብሔር የዘላለም አምላክ ቦታ እንዲኖራት ወስነና አቅደ በኢየሱስ ስም እየሰራይ ስላለ አመሰግናለሁ። በናዝሬቱ በጌታ በኢየሱስ ክርስቶስ ስም ብሩክ ይሁን። እግዚአብሔር የዘላለም አምላክ አሁን ደግሞ እንጸልያለን። እግዚአብሔር የዘላለም አምላክ በኢየሱስ ክርስቶስ ያው ስም ይህ ቃል በልባችን ውስጥ ቦታ እንዲያገኝ፣ ይህ ቃል በልባችን በአእምሮአችን በሕይወታችን በዚህች ቤተ ክርስቲያን ውስጥ ቦታ እንዲያገኝ ጸልያለሁ። ይሄን ሐሳብ የሚገዳደር ሰዋዊ እግዚአብሔር የዘላለም አምላክ የለመድነውና የቆየንበት የአመለካከትና የአሰራር ትብታብ በኢየሱስ ክርስቶስ ስም ይቆራረጥ። በናዝሬቱ በኢየሱስ ስም ይቆራረጥ። አልፎ የሚያይ ትውልድ ከዚህ ይነሳ። አልፎ የሚሄድ ጌታዊ ሊደርሺፕ ስፒሪት በጌታ በኢየሱስ ስም ከዚህ ቦታ እንዲነሳ ጸልያለሁ። ተናገረን፣ ምክረን፣ እንሰማሃለን በኢየሱስ ክርስቶስ ያው ስም። ታላቁ ጥሪ ያልኩት ጌታ ያለው ለእያንዳንዳችን አንድ ታላቅ ጥሪና አንድ ታላቅ ተልእኮ ነው። መጀመሪያ ልጁን ወደዚህ ስልክ በልጁ በኢየሱስ ክርስቶስ ሁላችንንም ጠራን። ከጠራን በኋላ አሳረፈን።
ከኃጢአት ገላገለን፣ ይቅር አለን፣ ልጆቹ አረገን፣ ፈወሰን፣ ባረከን፣ አሰፋን፣ ታሪካችንን ለወጠ። በዛ አይነት ሁኔታ እዛው እንድንኖር አይፈልግም። በጥሪ ብቻ ውስጥ ብዙዎች ቤተ ክርስቲያን በዚህ ውስጥ ይቀራሉ። የዳኑት ምናልባት ተራ እየጠበቁ አንድን መድረክ ብቻ ለመለዋወጥ እንደሆነ የሚያስቡ አልፎ የማያዩ ብዙ ሰዎች አሉ። ግን ይሄ የእግዚአብሔር አጀንዳ አይደለም። ሐዋርያቶችን ያደረገው መጀመሪያ ነው። ኑ አላቸው፣ ከእርሱም ጋር ይኖሩ ዘንድ ይላል። መኖር፣ መቆየት። በዛ ቆይታ ውስጥ የህይወት ለውጥ አለ። በዛ ቆይታ ውስጥ መፈታት አለ። በዛ ቆይታ ውስጥ መባረክ አለ። በዛ ቆይታ ውስጥ ራእይ አለ። በዛ ቆይታ ውስጥ መልእክት አለ። ከዛ በኋላ ጌታ የሚያደርገው ኑ ካለ በኋላ ሁለተኛው ቁጭ በሉ ሳይሆን ሂዱ ነው። እንግዲህ ይላል ያቆያቸውን ሰዎች ሂዱ። ወዴት ሂዱ አለ? ወደ ዓለም ሁሉ ሂዱ። አንድ ነገር ልንገራችሁ፣ ሂዱ ያለው ጌታ ከ2000 ዓመት በኋላም ተመለሱ አላለም። ሄሎ፣ ሂዱ ከዛሬ 2000 ዓመት በፊትም ሂዱ ነው። ዛሬም ሂዱ ነው። ችግር አለ ነገሩ። ቤት እንደዚህ ሲያምር፣ ወንበር ስመቻች፣ ሄሎ ተራ ሲበዛ ባይዘወይ ልባችን ለመሄድ ይወፍራል። ሄሎ አቅም እናጣለን። ባይዘወይ መሄድ ከሌለ አንድ ነገር ልናገር፣ ይቺ ቤተ ክርስቲያን በሚሽን ላይ በትክክል ካልሰራች ይሄ የመጣው ህዝብ ሌላ ጦርነት እዚህ ውስጥ ይጀምራል። ሰምተሃል? ሄሎ ማን ነው ቀድሞ የመጣው? ማን ነው የሚከተለው? ማን ነው ዲግሪ ያለው? ማን ነው ዲፕሎማ ያለው? ማን ነው መካነ ኢየሱስ ውስጥ በጣም የቆየ ልምድ ያለው? ወዳጄ ይቺ ቤተ ክርስቲያን ይሄን ስፒሪት ለማስተናገድ አቅም የላትም። እንደ እግዚአብሔር ሐሳብ አወራለሁ። This is not the place. መሄድ እስቲ መሄድ ዊሊያም ቦዋዝ የሚባል ሰው እንደዚህ ያለ አለ። We can't improve the future without disturbing the present አሉ። ሰምታችኋል? መጪውን ለመታደግ በመጪው ላይ የተሻለ ነገር ለመስራት አሁን ስታትስ ኮ መነቃነቅ አለበት። ሰምተሃል? ይሄ ደግሞ ከየት መጣ ይላሉ አንዳንዶች ሲያዩኝ። እዚሁ ነው፣ እዚሁ ተወልጄ ነው ያደኩ። መካነ ኢየሱስ ያንተ ብቻ ሳትሆን እንደዚህ አይነትም ሰው ወልዳለች። እሺ ሰምተሃል ወይ? ይሄ መነቅነቅ አለበት። ስለዚህ ሂዱ አላቸው። ከመጣቸው በኋላ እዚሁ አትቆዩ፣ ሂዱ። መሄድ ሚስዮን ይላል። የእግዚአብሔር የልብ ትርታ ነው። ሚስዮሎጂስቶች እንደዛ ነው የሚሉት። ሚሽን የአዲስ ኪዳን ትልቅ አስተማሪ የነበረ ማርቲን ካይለር የተባለ ሰው ሚስዮሎጂ is the mother of theology ይላሉ። ሚስዮናዊነት ቤተ ክርስቲያን ሚስዮናዊነቷን ከጣለች ሁሉን ነገር ትጥላለች። ባይዘው የቤተ ክርስቲያን ትልቁ አቅም የወንበር ብዛት አይደለም፣ የህዝብ ብዛት አይደለም። አንድ ነገር ልንገራችሁ፣ ቤተ ክርስቲያንን ክርስቶስ የሚወስነው እድገቷን ሜዥር የሚያደርገው ባንክ ውስጥ ባለ ብር አይደለም፣ በወንበሮች ብዛት አይደለም፣ በሰዎች ብዛት አይደለም። ለሚሽን ባላት አቋምና ለሚሽን በወሰደችው እርምጃ በሚሽን ውስጥ በተጫወተችው ሮል ሜዥር ያደርጋታል። የመብዛት ጉዳይ አይደለም። ሚስዮናዊነት ሚስዮ የሚል ብዙ ጊዜ ሚሽን ሲባል የተሳሳተ ዘመን የዘለቀ አእምሮአችን ውስጥ የቆየ ሐሳብ አለ። ሚሽን ሲባል ነጭ ሰው ትዝ ይለናል። የዘማ ሚስዮናውያን ናቸው እንላለን። ሚሽን ሲባል ባህር አቋርጦ የመጣ ባይ ዘ ወይ
ማንም ሰው እዚህ ውስጥ እኔ ሚስዮናዊ ነኝ ብሎ አይጀምርም። እንፈራለን። ለምን? የሌላውን ሰው ነገር የወሰድን ሁሉ እንመስላለን። ሚስዮናዊነት ግን ምንድን ነው? ሚስዮናዊነት ማለት ፈረንጅ ማለት አይደለም። ሄሎ ሚስዮናዊነት ከአውሮፓ ከአሜሪካ ወደዚህ የመጡት የሚስዮናዊነትን ስራ ሊሰሩ የመጡ ናቸው። ሚስዮናውያን ናቸው። ሚሽን የሚለው ትርጉሙ ግን ከዛ ቃል በላይ ነው። ሚሽን ማለት ምን ማለት ነው? ሚሽን ማለት ከ15ኛው መቶ ክፍለ ዘመን በኋላ እምነትን ማስፋፋት፣ የወንጌል ስርጭት፣ ወንጌልን መስበክ፣ ሐዋርያዊ አዋጅ፣ ቤተ ክርስቲያንን ማስፋፋት፣ ቤተ ክርስቲያንን መትከል የሚሉ ሐሳቦችን ሁሉ ጠቅልሎ የያዘ አንድ ቃል ነው ሚሽን የሚለው። የኛ ስራ ነው። ኦሬዲ እየሰራችሁት እኮ ነው። ቅድም ተናግራችሁታል። ሌላው ሚስዮናዊ ቤተ ክርስቲያን ማለት ደግሞ ኑና እዩ ከሚለው ሰዎችን ወደ ቤተ ክርስቲያን ከመጋበዝ የተለምዶ ኑ ወደኛ ታምራለ፣ ኑ እግዚአብሔር ይሰራል፣ ኑ ልዩ ነገር ታያላችሁ፣ ኑ። ሚሽን ይሄ አይደለም። ሚሽን መጥራት ሳይሆን መሄድ ነው። ሰምታችኋል? ሚሽን ማለት መጥራት አይደለም። ሰዎችን ወደ ሰዎች መሄድ ነው። ሰማይ ሆኖ አልጠራንም። ሄሎ ዙፋኑ ላይ ሆኖ አልጠራንም። ወረደ እኛን መስሎ ከኛ መካከል እንደ አንዱ ሆኖ ራሱን አዋርዶ ዙፋኑን፣ ክብሩን፣ ስሙን ሄሎ ያለውን ነገር ሁሉ ትቶ ስልጣኑን ወረደ። ሰውን ለማዳን ሰው ሆነ። ሄሎ ቃልም ይላል ስጋ ሆነ መሰለ አይልም። እኛን ለማዳን that is missional Christ። ሚስዮናዊነት ነው። ከተመቻቸን ከተቀመጥንበት ቦታ ወደ ሌላ መሄድ፣ መቆረስ። ክብሩን እግዚአብሔር ለዘላለም ይውሰድ። ያ ሚስዮናዊነት የሚለው ሐሳብ እሱ ነው። የአንደኛው መቶ ክፍለ ዘመን የወንጌል ሚስዮናዊነት፣ ወንጌልን መስበክ፣ ቤተ ክርስቲያንን መትከል፣ ደቀ መዝሙር ማድረግ፣ በአጠቃላይ እግዚአብሔር ለፍጥረቱ ባለው ፈቃዱና ዓላማ ልክ ለመገለጥ መነሳት ነው። ስሙ ሚስዮናዊነት ለዚች ቤተ ክርስቲያን ሁለት ሰው ልከናል፣ አራተኛው ልልክ ነው፣ ባካችሁ ገንዘብ ኖ ኖ ኖ ኖ ኖ ይሄ አይደለም። ሚስዮናዊነት ማለት እግዚአብሔር በዚህ 21ኛው ክፍለ ዘመን ላይ በዓለም ላይ በቤተ ክርስቲያን በኩል ነው የሚገለጠው። እሱ ሊገለጥ በወደደው ያንን ልክ አርቲኩሌት ለማድረግ የቤተ ክርስቲያን ተነሳሽ ሆኖ መገኘት ማለት ነው። ያንን ፖዚሽን መያዝ በማህበረሰቡ ላይ። ሌላው በዚህ ዓላማ ልክ ለመገለጥ ራእይዋን አልማ የማትነሳ ቤተ ክርስቲያን ዘመንና ትውልዱን የማትመጥን ስለሆነ በትሕትና አታስፈልግም። ልትኖር ትችላለች፣ ግን ዕድሜዋ ብዙ አይደለም። ሄሎ ብዙ አይደለም። ሚስዮናዊ ድርጊት ሳይሆን ባህሪ ነው። ባህሪ አይደንቲቲ እዚህ ጋር ነው። ባይዘው በጣም ትልቅ ነገር መሰራት አለበት በእኛ ላይ። ለእኛ ሚስዮናዊነት ማለት ፕሮግራም ነው፣ ዲፓርትመንት ነው። ኢየሱስ የሚሽን ክፍል አላት። that is a department no ቢብሊካሊ እኔ ቻሌንጅ ማድረጋችሁ ቢብሊካሊ ነው። ሚሽን is an identity የእግዚአብሔር ማንነት ነው ሚስዮናዊነት። ባይ ዘ ወይ እግዚአብሔር ሚስዮናዊነትን አዳም ከወደቀ በኋላ የወለደው አይደንቲቲ አይደለም። አዳም ሳይወድቅ እግዚአብሔር የሚስዮናዊነት ማንነት ውስጡ ነበር። የሰማ that's it ሚስዮናዊ ስለሆነ ነው አዳም ወድቆ አዳምን ሊፈልግ ሄደው። ሚስዮናዊ ስለሆነ ነው እግዚአብሔር ልጁን የላከው። ሚስዮናዊ ስለሆነ ሚስዮናዊ ሆነን ድርጊታችን አይደለም ሚስዮናዊ የሚያደርገን፣ ሚስዮናዊ ስለሆነ ነው የምንልከው። ሰምታችኋል ያልኩትን? ይሄ ፓራዳይም ሽፍት መምጣት አለበት። ባይዘው ይሄ ካልመጣ በጣም ችግር ነው። ይሄ ካልመጣ ችግሩ ምን እንደሆነ ታውቃላችሁ?
የሆኑ ሰዎች ይሰራሉ፣ የሆኑ ሰዎች ያያሉ። የሆኑ ሰዎች ይደግፋሉ፣ የሆኑ ሰዎች አይደግፉም። ዲፓርትመንት ነው። አቅም ከተገኘ ይሰራል ቢሮ፣ አቅም ከሌለ ቢሮው ይዘጋል። ሰምታል። ቸርች ግን እኮ አለች። ሰው እየመጣ ነው፣ እየተመለከ ነው፣ ሰው እየተጠመቀ ነው፣ ሰው እየዳነ ነው፣ ይቀመጣል ሰው ሁሉ። ሚስዮናዊነትስ የቻሉ ሰዎች ያደርጋሉ። ይሄ ጨለማ ከኛ ላይ ይነሳ፣ ይሄ ጨለማ ከኛ ላይ ይነሳ። It's not like this. ይሄ አይደለም። ማንነቷ ነው ብያለሁ። ለዓለም በቃልና በኑሮ የመገለጥ ይሄን ነገር ተመልከቱልኝ። ጳጳስ ሊንሰል የሚባል ሰው ሚስዮናዊነት ይላል እያልኩ ያለሁት ይሄን ነው። ሚስዮናዊነት የቤተ ክርስቲያን ማንነት እንጂ የምን የድርጊት መርሃ ግብር አይደለም። የድርጊት መርሃ ግብሩ አያስፈልግም እኮ አይደለም። የድርጊት መርሃ ግብሩ የወጣው ከሚስዮናዊ ማንነቷ ነው እንጂ ሚስዮናዊነትን ትታ ያንን ድርጊት አርቲኩሌት አታረግም። ተመልከቱ፣ እግዚአብሔር ሚስዮናዊ አምላክ ነው። ሚስዮናዊነት ድርጊት ሳይሆን የእግዚአብሔር ባህሪ ነው። ባህሪ ማለት አማርኛ መዝገበ ቃላት ባህሪ የሚለውን ይሄ አይደንቲቲ ምልክት ይላል። ምልክት ማንነት፣ ያንን አንተ ውስጥ ያለ የሚንጸባረቅ ሚስዮናዊነት ባህሪ ማለት ማንነት it reflect who he is። እኛም ሚስዮናዊነት ሚስዮናዊ ከመላክ ሳይሆን ከመሆን እንጀምራለን። አሁን አንድ በጣም ቻሌንጅ ላሳያችሁ። ይሄ መረዳት በኢትዮጵያ ወንጌላውያን ቸርች ውስጥ ቢሰረጽ ኖሮ ላሳያችሁ። አሁን ነጋዴው በንግዱ ሜዳ ላይ ሚስዮናዊ እንደሆነ ከሳንዴይ ስኩል ጀምሮ ብናስተምር ኖሮ ሌላ የግድ እኮ ሄዶ ኢየሱስ ጌታ ነው ምናምን የሚል አይደለም። መጽሐፍ ቅዱሳዊ ቫልዩ ጠብቆ በዛ ንግድ አሬና ውስጥ የሚጫወት ከሆነ ሚስዮናዊ ነኝ ካለ ነጋዴው፣ ፖለቲከኞች ወደዛ ሄደው ከታች ጀምሮ ሚስዮናዊ ነህ ፖለቲከኛ ልትሆን ኖ ፕሮብለም፣ በዛ ቦታ ክርስቶስን የምትገልጥ ሰው ነህ ተብሎ ሚስዮናዊ እንደሆነ አንድ ነገር ላሳያችሁ። አሁን ያን ፒክቸር እዚህ ውስጥ ማለት ላሳያችሁ እችላለሁ። ኮሪያንስ ቸርች ግራጁዌት የሚያደርጉ ተማሪዎቻቸውን በተለያየ ፊልድ ግራጁዌት ካደረጉ በኋላ ስታዲየም ላይ 100,000 የሚበልጡ ሚስዮናዊ እንደሆኑ ኦርደንድ ስታደርግ ሰምታችኋል። ሁሉም በፕሮፌሽኑ ባለበት ቦታ በሄደበት ቦታ ምን ማድረግ እንዳለ አሁን ትልቁ እኛ ኮላፕስ እኮ ያደረግነው ይሄ ነው። ኢትዮጵያ ውስጥ አንድ ሰው በጣም አገልጋይ የነበረ ሰው ከዛ ፖለቲካል ሲስተም ውስጥ ይገባል እንበል። ከዛ በኋላ ወዲያው ፊት የሚቀመጠው ሰውዬ ኋላ መቀመጥ ይጀምራል። ሄሎ ከዛ ቸርች መቅረት ይጀምራል። በግምገማ ምናምን ሲወርቅ ደግሞ እዛ ይጀምራል። የዘማ ከሄደ በኋላ ደግሞ እዚህ ተልኬ ነው የመጣው፣ ግልጽ ነው ልኮይ ነው እግዚአብሔር የመጣው የሚል ሄርት የለውም። እንደው ምንድነው አገልጋይ ሲባል ራሱ እኮ ቸርች አሁን ለምሳሌ የዚህች ቤተ ክርስቲያን አገልጋዮች ኋላ ትቀራላችሁ ራሱ ሲባል ከዚህ ቤት ከዚህ ይሄኛው ግማሽ ላይ ቀርሉ ይችላል። አብዛኛው ሰው ይሄዳል። የተጠራው ማን ነው? አገልጋይ ነው ተጠራው። ሌላውስ አይደለም አባል ነው። ሰምተሃል? ነኝ የሚል መንፈስ ኦሬዲ ውስጣችን የለም። ክብር ለማን ይሆን? ይሄ መንፈስ ውስጣችን ባይዘው መሰረጽ አለበት። ሚስዮናዊ ነኝ እኔ የግድ የወንጌል ሰባኪ ቄስ መሆን የለብህም። ወንጌላዊ መሆን የለብህም። ነጋዴ ልትሆን ትችላለህ። ሄሎ ባለሙያ የተለያየ አይነት ፕሮፌሽን ውስጥ ልትሰራ ትችላለህ። you are a missionary። አሁን ለምሳሌ በአንተ አሬና ውስጥ እኮ እኔ አልጠራም ስበክ ተብዬ
አንተ እኮ ነው ያለው። ነኝ ብለህ ካሰብክ ግን ኢዝሊ ለእንጀራ ብቻ አትኖርም። ለሚሽን ስራም ትኖራለህ፣ ትሰብካለህ፣ ሼር ታደርጋለህ። በጌታ በኢየሱስ ስም ይሄ መረዳት ወደኛ ይምጣ። ሚስዮናዊ ነኝ። እንዴት ነው ሚስዮናዊ የሆነው? ከሚስዮናዊ አምላክ ስለተወለድን። እንዴት ነው ሚስዮናዊ የሆነው? ከሚስዮናዊ መንፈስ ስለተወለድን። ለዚህ አንድ ጉድ ደግሞ ልንገራችሁ። በዓለም አቀፍ ደረጃ የተደረገ ሪሰርች አንዲት ቤተ ክርስቲያን በ3 ዓመት ውስጥ ሚስዮናውያንን ካላከች በዕድሜዋ ዘመን ሁሉ አትልክም አሉ። ሰምታችኋል? ትሰበስባለች፣ ቤት ታሳምራለች፣ ምን ታደርጋለች። ሰምታል? ኪቦርዱ ምናምን ይደብራል፣ ይሄን ቀይሩ ምናምን፣ ይሄኛው በጣም ናይስ መሆን አለበት ምናምን፣ እዛው መገላበጥ ነው። ሰምታል? ለዚህኛው 2 ሚሊዮን ለሚሽን ስራ 50,000። ሄሎ፣ ይሄ ለምንድን ነው? ለአንተ ኢሜጅ ነው። የተማሩ ሰዎች አሉ። አዲስ አበባ ውስጥ ያለ ቸርች ናት። ስለዚህ ኒት መሆን አለበት። ዲስ ኢንቨስትመንት ባይ ዘ ወይ ኦልሬዲ በዛ አይነት ስፒሪት ራን የምናደርግ ከሆነ ከመስመር ወጥተናል። 12 ነጥብ ያለሚገባው ሚሽን እግዚአብሔር ሚስዮናዊ አምላክነቱ የተገለጠበት 4 መንገድ ይህን ሁላችሁ ታውቃላችሁ። በማንበብ ብቻ ልጨርሰው። አንደኛ ሰውን ፈጠረ። ሰው ከቦታ ወደቀ። መውደቁን እያየ መንሸራተቱን መሄዱን እያየ ልፈልገው መጣ። ጠየቀው። አዳም አዳም አለ። ወዴት ነህ? እያየው እኮ ነው ያለበትን ቦታ። እሱም አውቆ እንድናገር ነው። ወዴት ነው ያለው? ስፈልግ እዚህ ውስጥ ምን አለ? ፍቅር አለ። ካስቀመጥኩ ቦታ ሄደሃል። የት ነው የጠፋኸው? ምንድነው የዋጠ? ለምን ሄድክ? የት አለ? ፍቅር። ሰዎችን ከመጥራት ካለንበት ሰዎች ወዳሉበት መሄድ፣ ሰዎችን ወደ ጌታ ማምጣት። እግዚአብሔር God is a missionary God. Yes. እግዚአብሔር ሚስዮናዊ ከሆነ እኔ ምርጫ የለኝም። ቤተ ክርስቲያን ስለጸለየችልኝ አይደለም፣ እጇን ስለጫነችብኝ አይደለም። I am a missionary። በተልእኮ የሚስዮናዊ ነኝ። በቢሮ ስራ ማዕከል ሚስዮናዊ ነኝ። መንገድ ላይ ሲሄድ ሚስዮናዊ ነኝ። ትምህርት ቤት ሲሄድ ሚስዮናዊ ነኝ። I am a missionary። በጌታ በኢየሱስ ክርስቶስ ስም ይሄ መንፈስ፣ ይሄ መረዳት በእያንዳንዳችን ላይ ይምጣ። አንዳንድ ሰዎች አሉ ኢትዮጵያ ውስጥ አሁን ፋሽኑ አንዳንድ ሰዎች ብዙ ሚስዮናውያን ይላኩ። ሰውየው ህይወቱ ሚስዮናዊ ያልሆነ ለሚሽን ስራ በጣም ብዙ ብር የሚረዳ ሰው አላያችሁ? ሰውየውን ስታይ ህይወቱ ራሱ በጌታ ስለመሆኑ ትጠራጠራለህ። ሰምተሃል? ሄሎ። ከዛ በኋላ ምንድነው የሚባለው? እሱም ራሱ ይናገራል። 25 ሚስዮናውያን ልክ ያለው ይላል። ይሄ ባይ ዘ ወይ ለእግዚአብሔር አንተን አጥቶ በገንዘብ ለመጠቀም የሚፈልግ ምስኪን አይደለም። ሄሎ ሄሎ። ገንዘባችን አይደለም፣ ላይፋችን የሱ ነው። ግን አንድ ነገር በንግዴ ቦታ እኔ ሚስዮናዊ ሆኜ የኖርኩ ሚስዮናዊ እንድልክ እንጂ ሚስዮናዊነትን ሉዝ አድርጌ በገንዘብ ሚሽንን እንድረዳ የእግዚአብሔር ፈቃድ አይደለም። ከመረራችሁ ዋጡት። ሁለተኛው እግዚአብሔር ለሚሽን ከሚስዮናዊ እግዚአብሔር ማንነቱ እንደሆነ የምናየው ለራሱ ሄደ። ለራሱ ብቻ አልበቃውም። ሁለተኛ ላይ ደግሞ ምን አደረገ? ራሱ ልጁንም ላከ። ራሱ ሄዶ ፈለገ። አሁን ደግሞ ልጁን ስልክ ለአንዴና ለመጨረሻ ጊዜ ይሄ የጠፋው ከእጁ የወደቀው አቅጣጫ የሳተው ሰው ወደ ክብሩ ይመለስ ዘንድ ፕራክቲካል የሆነ ሞቶ ሕይወትን የመስጠት ሄሎ ጠፍቶ የማኖር
ሄሎ ወድቆ ሌላውን የማንሳት በኢየሱስ ስም ተዋርዶ ሌላውን የማክበር ልጁን ወደ ተላከ ወደ ዓለም ከዙፋን ላይ ከምቹ ስፍራ ወደማይመቸው ክብር ካለበት ስፍራ ክብር ወደ ሌለበት ወደ ጨለማው ወደ ሞት ላከ። በዛ ውስጥ ነው የዳነው። ልጁን ላከ። ለምንድን ነው ይሄን ያደረገው? እግዚአብሔር ሚስዮናዊ ማንነቱ ገዶት። አገኛችሁ? ሚስዮናዊ ማንነቱ ገዶት። የዘመን ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግ በታች የተወለደውን ልጁን ምን አደረገ? ላከ። አባትም ልጁን የዓለም ምን እንዲሆን መድኃኒት እንዲሆን እንደ ላከ እንመሰክራለን ይላል። ሌላው ደግሞ አብና ወልድ በመስማማት መንፈሱን ላኩ። ሃሌሉያ። በቃ እግዚአብሔር የተልእኮ አምላክ ነው። ሶስተኛው እግዚአብሔር ሚስዮናዊ እንደሆነ የምንረዳው ምን አደረገ? መንፈሱን ልጁን ብቻ አይደለም፣ ልጁ ያዳነውን መንፈስ አትሞ በሰዎች ውስጥ ኖሮ ለዘላለም እንዲመራቸው አብ በስሜ የሚልከውን መንፈስ ቅዱስ አለ ዮሐንስ 11:26። አራተኛ አብ ወልድ መንፈስ ቅዱስ አንድ ላይ ተጣምረው ቤተ ክርስቲያንን ላኩ። ዳሴ እግዚአብሔር ሚስዮናዊነት የተገለጠው በዚህ ነው። አብ ማንን ላከ? ይኸውና ሚስዮናውያንን ቃሉ ራሱ ይላል እኮ ላከን። ተልክ ፓስተር ብቻ ተልኳል አይልም። ወንጌላዊ ብቻ ተልኳል አይልም። ቄስ ብቻ ተልኳል አይልም። ምንድነው ያለው? በዚህ አብ እንደላከኝ ሄሎ ማንን? እናንተን እልካችኋለሁ ያለው ለደቀ መዛሙርቱ ነው አንዱ። ሁለተኛ ደረጃ ደግሞ እነሱ ለሚወክሉት ለቤተ ክርስቲያን ነው። ቤተ ክርስቲያን ማለት እኛ ነን። አው በተለምዶ ይባላል ሀያት መካነ ኢየሱስ ለነገርዮ መካነ ኢየሱስ ማዕበር የሚመና ነው። ሄሎ that's a church። ይሄ የምንጸልይበት ቦታ ነው። ይሄ የእግዚአብሔርን በህብረት የምናመሰግንበት ስፍራ የጸሎት ቦታ አስፈላጊ ነው በጣም ኦኬ። ግን ቤተ ክርስቲያን ይሄ ሳይሆን ይሄ ነው። ሄሎ ሕያዋን ድንጋዮች ሄሎ በክርስቶስ ሞትና ትንሣኤ የዳንን እኛ። ለዚህ አልሞተም፣ የሞተው ለዚህ ነው። የተጠራው ይሄ አይደለም፣ የተጠራው ይሄ ነው። ሄሎ የዳነው ይሄ አይደለም። ይሄ እንደ ዳነ ብቆይ ኖሮ አውሮፓ ላይ ሁሉም ባልተቸበቸቡ ነበር። ሰምተሃል? 4 እና 3 ዓመት 3 ትውልድ ተሰርተው እየተሸጡ ናቸው። ለምን? ይሄ ህንፃ ነው፣ ጥሩ ነው፣ እናመልክበታለን በጊዜው። ግን ከዚህ በላይ ቸርች ማለት ይሄ ነው። እስቲ የሰማ ቤተ ክርስቲያን በሲሚንቶ በድንጋይ በእንጨት በላስቲክ በከበሩ ድንጋዮች በብረት በአሸዋ የታነጸች ህንፃ ሳትሆን የቅዱሳን ህብረት ናት። ሄሎ እኛ ቤተ ክርስቲያን ነን። we are the church። እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ ኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕት ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ሄሎ ይሄ የዚህ ነው እንጂ የዚህ አይደለም። ይሄ አይከላከልም። ሌላ ድግስም ይዝላውን በኋላ ብታመጣ ሰላም ይሄ ነው። ቶሎ ብዬ ልለፍ ከሰዓት ጋር ለመሻማት። ቤተ ክርስቲያን ሚስዮናዊት ናት። ኢየሱስ ቀረበና አንድ ብሎ ተናገራቸው። ስልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ያዘዛችሁንም ሁሉ እንድጠብቁ እያስተማሯቸው ምኖች አድርጉ፣ ደቀ መዝሙር አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ። የእግዚአብሔር ፍቅር ዓለም አቀፋዊ ሲሆን የሰዎችን ባህል፣ የቆዳ ቀለም፣ ፖለቲካዊ አቋም፣ የኢኮኖሚ ማህበረሰባዊ ውቅርና ታሪክ ሳይለይ መለወጥ የሚጀምረው ከግለሰብ ነው። ከግለሰብ ጀምሮ ሀገርን፣
ማህበረሰብን እግዚአብሔር ይለውጣል። የዚህን አፍሪካዊ ፓስተር ኮቴሽን ተጠቅሜያለሁ። ይህ ትልቁ የአውሮፓ ቤተክርስቲያን ዩክሬን ላይ ነበር። አሁን በዚህ ጦርነት ኦልሬዲ መኖሩን አላቅም፣ ግን እግዚአብሔር የተጠቀመበት ትልቅ ሰው ነው። የሰው ኢየሱስ ወደ 27,000 ጥቁር ሰው ይላል ከሚስቴና ከልጆቼ ውጭ ቸርች ውስጥ የለም ይላል። ሰምታል? አውሮፓን ያነጋገረ እግዚአብሔር በእጁ ታላቅ ነገርን ያደረገ ሳንዴይ ኦልሬዲ ጎግል ላይ ስብከቱ ሁሉ ነገር አለ። ከተናገረው አንድ ነገር በጣም ታች ስላደረገኝ ነው ከመጽሐፉ እንዲህ ይላል። አንዳንድ አማኞች በኳየር በአስተናጋጅነትና በቤተ ክርስቲያን ውስጥ ባሉት በልዩ ልዩ ኮሚቴ ውስጥ በማገልገላቸው ብቻ የተሰጣቸውን የአገልግሎታቸውን አቅጣጫ የሸፈኑ ይመስላቸዋል ይላል። ሰምተሃል? እንዳትደነግጡ። ይህ ግን ዋና አገልግሎታቸው አይደለም ይላል። ኧረ ታዲያ ዋና አገልግሎት የትኛው ነው? ይህ ቤት እንደመጠበቅ ነው። ሄሎ ይህ ቤት እንደመጠበቅ ነው። ቤተ ክርስቲያን እኛውንም ይደግፋል። ምን ይላል? ይህ ቤተ ክርስቲያን የውስጥ የቤት ስራዋን በትክክል ለመወጣት ሁላችንም የኳየር አባል፣ አስተናጋጅና በልዩ ልዩ ኮሚቴ አገልግሎት ዘርፍ ውስጥ ሆነን እንደተሰጠን ማገልገል ተገቢ ነው። መልካም ነው። ከዛ በኋላ ግን እንደዚህ ይላል። ይህ ማለት ግን ታላቁ ተልእኮን መፈጸማችን አያሳይም። ሄሎ ለምንድን ነው ይሄ የማሳየው? ታላቁ ተልእኮን የምንፈጽመው በቤተ ክርስቲያን ውስጥ ሳይሆን ከቤተ ክርስቲያን ውጪ ነው። ሄሎ ታላቁ ተልእኮ እዚህ አይፈጸምም። ሂዱ ነው የተባለው ለመፈጸም። በዳኑ ሰዎች መካከል አይደለም። አገልግሎት ማለት የቤትንና የተጽዕኖ ደርዝህን በመንግስቱ መሪ መቃኘት ነው። ቤተ ክርስቲያን ለውጭው አገልግሎት የምንሰለጥንበትና የምንታጠቅበት ስፍራ እንጂ የመጨረሻ የአገልግሎት ስፍራ አይደለችም። ስኖት ላስት ትልቅና ለአማኝ ሁሉ ከበቂ በላይ የሆነ የአገልግሎት ቦታ ላይ ይሄ ትንሽ ነው። 3 ቄሶች አሁን እዚህ አሉ። ከዚህ በኋላ ለመስበክ የተዘጋጁ ደግሞ ብዙ ተቀምጠዋል። አይችልም፣ መድረኩ ትንሽ ነው። ላችሁ ፈልጌ ነው። ትልቁ ቦታ ሁላችንንም የሚያስተናግድ የአገልግሎት ቦታ ላሳያችሁ። እዚህ አይደለም፣ ውጪ ነው። ሜዳ ሂዱ። ምንም አትጠየቅም፣ ክፍት ነው። ዓለም ሁሉንም ክርስቲያን በአንድ ጊዜ የምታስተናግድ ስፍራ ናት። ወዴት እንሂድ? ወደ ስፍራ ሁሉ፣ ወደ ህዝቦች ሁሉ፣ ወደ አልተዳረሰው ስፍራና ህዝብ ሁሉ እንሂድ። ወደ ማንኛውም ሰው ደቀ መዝሙር እኛውንም እንዴት እንሂድ የሚለውን ላሳያችሁ። እንዴት እንሂድ? በጸሎት እንሄዳለን። የመከሩ ጌታ ወደ መከሩ ሰራተኞችን እንድልክ እንቃትታለን። መጸለይ በዚህ ላይ ብዙ ጊዜ አሁን ጊዜ የለኝም። ተግባራዊ ክርስትናን በመኖር ባይ ዘ ወይ መኖሩን ካልኖርክ መናገሩንም አትናገረው ይባላል። ሰምተሃል? አንድ አባባል ደግሞ ልጨምር። ወንጌልን ስበክ፣ አስፈላጊ ሲሆን ብቻ በአፍ ተናገር። የዘማ አትስበክ ማለት አይደለም፣ ኑረው። በኢየሱስ ስም የኑሮ ሰዎች እግዚአብሔር ያርገን። በቢሮአችሁ ሚስዮናውያን ናችሁ። በንግድ ቦታችሁ ሚስዮናውያን ናችሁ። በመንገድ ላይ ሚስዮናውያን ናችሁ። ሚስዮናውያን ለቄሶች፣ ለወንጌላውያን፣ ሚስዮናዊ ለተባለ ሰው ብቻ የተሰጠ አይደለም። we are missionaries። ሁላችንም ሚስዮናውያን ነን። ሄሎ ሶስተኛ በልግስና መስጠት፣ sacrificial giving፣ ያለንን ለሚስዮን ስራ መስጠት 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 ወንጌል እንዲሰፋ። ክብር ለእግዚአብሔር ለአምላካችን ይሁን። ሄሎ ሁሉን ለሰጠን ሁሉን መስጠት ካለኝ። ሌላው ደግሞ ሚስዮናውያንን በመላክ ቤተ ክርስቲያንን በመትከል ሚስዮናውያንን ልከን ቤተ ክርስቲያንን በመላክ እንሄዳለን። ተመልከቱ፣ ይቺ ቤተ ክርስቲያን እንደዚህ መብዛት አለባት። እንደዚህ አንድ ናት። መጀመሪያ 2 ኦልሬዲ እየተከላችሁ ናችሁ። 2ቶቹ ደግሞ
ሌላ ማልቲፕላይ ማድረግ አለባቸው። ሄሎ ይሄ ነገር መቀጠል መቻል አለበት። ክብሩን እግዚአብሔር ለዘላ አንድ ምስክርነት ብቻ ልስጣችሁ። እኔ የመጣሁት ከአዋሳ ነው። ቸርችም ታቦር መካነ ኢየሱስ ትባላለች። ፍጹም አይደለችም፣ ግን ታቦርን በጣም በመካነ ኢየሱስ ደረጃ እንድትደነቅ ካደረጋት ነገር ምን እንደሆነ ታውቃላችሁ? ኢትስ ኖት ኦንሊ መካነ ኢየሱስ፣ በሀገር ውስጥ ባሉት ቸርቾች ሁሉ አሁን ያላት ሚስዮናውያን ከሰባ ይበልጣሉ። የሰማ ከሰባ በላይ። ሌላ ነገር ልንገራችሁ፣ የታቦር ሚስዮናውያን የሌሉበት የኢትዮጵያ ክልል የለም። ኮየ ፈጬ አይደለም። ሰምተሃል? የኢትዮጵያ ክልል የለም። እሷ ያለችው የት ነው? አዋሳ። ሌላ ልንገሪ፣ እስካሁን በታቦር ቤተክርስቲያን በኩል ብቻ ከ50 የሚበልጡ ማህበረ ምዕመናን ተተክለዋል። እስቲ ክብሩን ለእግዚአብሔር እንሰጣለን። ዳሲት እኔ ደግሞ አሁን ገልብጬ ላስብ። የምሬን ነው ቄሱ። እኔ ከታቦር የሚበልጥ ነገር እዚህ ይሆናል ብዬ አምናለሁ። ሰምታችኋል? የሚበልጥ ኦልሬዲ እኮ የሌላው ከዚህ በፊት ለነበረው ሞዴል የሆነችው but now with the new vision ከሰጣችሁም ደግሞ አይበዛም። ሁሉ ልጁን አልደል እንደ የሰጠው ሌላው ደግሞ ሚሽን ሲባል ኤቤስ ሰራ የነበረው ታምሩ እኮ ነው። ቤቱ በሳምንት ከዚህ ቦታ ይበቀለ ነው የሚመስለው። ሄሎ እውነት ለእናንተ ኮሚትመንት እግዚአብሔርን አመሰግናለሁ። ግን እኔ የሚለው ለሚሽን ሲባል ያ ሙቀት የጠፋ ሚስዮናዊ እንዳልሆንክ መንፈስ ራሱ ይመሰክርብሃል። አየህ፣ ሰምተሃል? የሚፈርስ ቤት ለመስራት ያለኝ ነፍሲን ነው የሰጠኸው። ሌላው እንድድን ሲባል ደግሞ ሳምቲንግ እየሆነ ነው ያለው እዚህ ቤት ውስጥ። አሁን ይሄ የመጨረሻ የፕሬዘንቴሽን ነው። እዩት። ባይ ዘ ወይ አጠቃላይ ቸርቾቻችንን በዚህ እንመዝናለን። ባህላዊ ብያለሁ ወይንም ተለምዶ የተለመደ ቤተክርስቲያንና ሚስዮናዊነት የተረዳች ቤተክርስቲያን ልዩነቶች ጽሑፉ ይታያችኋል። ትንንሽ ነው። እኔ ለውጫለሁ፣ እዛ ጋር ያለው ለውጠው። ሌላ ሰው ነው እያዘዘ ያለው። የለም አሁን መጥቷል። ላምብላችሁ ባህላዊና ሚስዮናዊት ቤተክርስቲያን መለያ ወደ 10 የሚደርስ ነጥቦች። አንደኛ ባህላዊ ቤተክርስቲያን ህንጻው ነው። ይሄ ትራዲሽናል ቲንኪንግ ነው። ቤተክርስቲያን ምንድነው? ህንጻው ነው። ሚስዮናዊት የሆነች ሚስዮናል ማይንድ ያላት ቸርች ግን ሄሎ ቤተክርስቲያን ማለት ህዝቡ ነው። ሁለተኛ ባህላዊ ወይንም የተለምዶ ቤተክርስቲያን የወንጌል ስርጭት ቤት ውስጥ ታካሂዳለች። እቺ ባህላዊ ናት። ሰምተሃል? አይካሄድም አይደለም፣ እሷ የምታካሂደው ቸርች ውስጥ ብቻ ነው። ሚስዮናዊት ቤተክርስቲያን ግን የወንጌል ስርጭት የምታካሂደው ከቸርቹ ውጪ ነው። ሄሎ ሶስተኛ ባህላዊ ቤተክርስቲያን ጥንካሬዋ የሚለካው በሰው ቁጥር ነው። እድገት የሚለካው በአንድ ዓመት እኮ ቤቱን ሞላን። በአንድ ዓመት እኮ ስንት ሺህ ሆነን በጌታ። ይሄ የኢትዮጵያ ዋናው የዘመኑ ፋሽን ይሄ ነው። በአንዴ ነው። ሚስዮናዊት ግን እድገትን በጤንነትና ተልእኮም በመፈጸም ልክ ትመዝናለች። ጤነኛ ነው ወይ የተሰበሰበው ራሱ? ሌላው ደግሞ ተልእኮን ለመፈጸም ኮሚትመንት አለ ወይ የተሰበሰበው? አራተኛ ባህላዊ ቤተክርስቲያን ውስብስብ ነው ውስጧ። ሚስዮናዊት ቤተክርስቲያን ቀለል ትላለች። ባህላዊ ቤተክርስቲያን ሚስዮናዊነት እንደ አንድ ፕሮግራም ነው፣ ዲፓርትመንት ነው። ባህላዊ ነው ባይ ዘ ወይ ዲፓርትመንት ነው፣ አንድ ክፍል ነው። ሚስዮናዊት ቤተክርስቲያን ሁሉም ጋር ስትሄድ ሕፃኑ ሳንዴ ስኩል አም ሚሽነሪ ይላል። ሚስዮናዊ ነኝ ለማ ለወንጌል ተልኬ ያለው ሁሉ ሰው እንደ ተላከ ያምናል። ኦኬ ሌላው ደግሞ ባህላዊ ቤተክርስቲያን መሄድን አቁማ ሚስዮናዊን ትልካለች። እሷ ቆማለች። ፈረንጅ እኮ የሆነው እንደዛ ነው።
አፍሪካ መጡና አፍሪካውያን እኛ ዳንን ጌታን ተቀበልን። እነሱ ሲመጡ ህንጻቸው የድግስ ቤት ነው። ለምን? እነሱ እየሄዱ አልነበሩም፣ ወደኛ ላኩ። ወደ ሰፈራቸው አልወጡ። ሰምተሃል? ቆሞ መላክና እየሄዱ መላክ ይለያል። ሄሎ ኮየ ፈጨ ሰው ስለላክ ብቻ አይደለም። ቅዳሜ ይሁድ ከሰዓት በኋላ የሆነ ቀን ይሄን ሰፈር መውረር አለባችሁ። የሰማ እንውጣ በጌታ በኢየሱስ ክርስቶስ ስም። ይሄ ጨለማ ከኛ ላይ ይነሳ። አላያችሁ? እኔ አንዳንዴ ይገርሙኛል እነዚህ ጆቫ ዊትነስ ምናምን እኛ እንቃለን። ትክክል አይደለም ቴዎሎጂካሊ ምናምን፣ ግን አንተ ራይት ቴዎሎጂ ወዴት ወሰደህ ነው? ገብቶሃል? what is your sound doctrine? ሳውንድ ዶክትሪን የላቸውም የምትላቸው ሰዎች እያንዳንዱ ቤት ከረባት አድርገው መንገድ ሞልተው ወንድሜ ላናግር ይፈልጋለሁ፣ እህቴ ላናግርሽ 5 ደቂቃ። እኛስ የኛ ሳውንድ ዶክትሪን ለኛ ብቻ ነው። ወጋው ይሄ ጨለማ ይፈንዳ፣ ከኛ ላይ ይነሳ። ሰምታችኋል? ሄሎ እየቆምን አንልክም፣ እየሄድን እንልካለን። ሌላ ደግሞ ባይላዊ ቤተክርስቲያን ሃይሊ ፕሮፌሽናሎች ይመራዋታል። ሃይሊ ፕሮፌሽናል ሃይሊ ፕሮፌሽናል የሆነ በፕሮፌሽኑ ቦታ ነው የሚያስፈልገው። እዚህም በሚስዮናዊ በሆነች ቤተክርስቲያን ደግሞ እንደዚህ ነው። በተጠሩ በተማሩ በተቀቡ በተላኩ አገልጋዮች ነው የምትመራው። ሰምተሃል? የቢሮ መሪ ስለሆንክ እዚህም ካልመራው አትበል እሺ። አንተ እዛ ነው የምትመራው እንጂ እዚህ አትመራም። ሰምተሃል? እዚህ ደግሞ የተጠሩ ሰዎች ይመራሉ። የሰማ አሜን ይላል። ባይላዊ ቤተክርስቲያን የተለመደና አማራጭ የለውም አሰራሯ። ኖ ኦፕሽን፣ ዝግ ነው። ሚስዮናዊት ቸርች ከጊዜው ጋር ወንጌልን ብቻ ነው የማትቀይረው፣ ከጊዜው ጋር ተለዋዋጭ ናት። ያለው አሰራርን ትለውጣለች። ፕሮግራም መረናት ባይላዊት ሚስዮናዊት ቤተክርስቲያን ራእይ መረናት። ባይላዊ ቤተክርስቲያን በልምድ ትመራለች። ሚስዮናዊት ቤተክርስቲያን በተገለጠው መለኮታዊ ፈቃድ ትመራለች። ባይላዊ ቤተክርስቲያን ውስን አገልጋዮች አሏት። ሚስዮናዊት ቤተክርስቲያን ሁሉም ሚስዮናዊ አገልጋዮች ነን ይላሉ። ባይላዊ ቤተክርስቲያን አባላት በማብዛት በጣም ታምናለች። ሚስዮናዊት ቤተክርስቲያን ደቀ መዝሙር በማብዛት ታምናለች። ባይላዊ ቤተክርስቲያን ውስን ሚስዮናውያን አላት። ሚስዮናዊት ቤተክርስቲያን ሁላችንም ሚስዮናዊ ነን እንላለን። ቆይ አሁን የመጨረሻ ፈተና ከትምህርት በኋላ ምን አለ? ፈተና አለ። አሁን ስንመዝን ስሙ፣ እዛ ላይ ተመልከቱ። ሀያት መካነ ኢየሱስ ባይላዊት ቸርች ናት ወይስ ሚስዮናዊት ናት? ቆዩ በትክክል እዩ። እዛ እውነት እስቲ ሚስዮናዊት ናት እሷ የምትሉት? ለእግዚአብሔር ክብር አጨብጭቡ። እንሂድ። የሚስዮናዊነት ጸር ተልእኮን ትልቅ እንቅፋቱ እንነት ነው። ያልሞተ እንነት፣ መስዋዕት የማይፈቅድ እንነት፣ መሰጠት የማይፈልግ እንነት። በመጨረሻ ይህን አልናገርም። አመሰግናለሁ። ተባረኩ። እግዚአብሔር በሚስዮናዊነት አቅም በዓለም ሁሉ ላይ በክብር ይግለጣችሁ። አመሰግናለሁ። ጨርሻለሁ። ተባረኩ።